ችግር የለውም። በቃ እኔ ሩታ ተጉዳኝም ትጥቀመኝም ለእኔ ነው። በቃ ችግር የለውም። መመለስ ብትችል ያኔ ነበር የምትመለሰው። እየተጫወተችብህ ነው፣ እንደ ህፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመረዳት ሞክር። እኔ እሺ ብሳሳት ሶስቱም ይሳሳታል፣ እኛም ሶስታችንም እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድን ነው ብለህ ቆም ብለህ ለምን ለማሰብ እሷን ቶሎ ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው የሚሻለው። ችግር የለውም። በቃ ለእኔ አስባችሁ እንደሆነ ይገባኛል፣ ግን ደግሞ ምንም ችግር የለውም። ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው። እመጣለሁ ስላለች ሂዱ በቃ እናንተ። የት ነው የምትመጣው? እዚህ ትመጣለች። እዚህ ስታያችሁ ሌላ ነገር ነው ከእሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ። ችግር የለውም። በቃ እኔ ሩታ ተጉዳኝም ትጥቀመኝም ለእኔ ነው። በቃ ችግር የለውም። ስለዚህ ሂዱ። ይቅርታ በጣም ስማኝ። ቆይ አንዴ አዳምጠኛ። እንዴ ቤት ድረስ አይደል እንዴ መጣሁት? በዚህ ቅጽበት ነገሮችን አንደኛ ስንት ነገር አይደል እንዲያሳለፍ ነው። ሴት ልጅ ነኝ አይደል እንዴ? ልትረዳኝ አትሞክርም? ሩታ እየመጣች ነው። ከመጣች እዚህ ካገኘቻችሁ እሺ እናናግራት። እሷን ማለት በግድ ቢሆን ነገር የለም፣ ግን እሱ አይኑ ሲገልጥ ምናልባት ያንቺን ነገር ላይ ከባድ የሆነ ሴራ እየተሴረ ነው። ሄርሜላ አቤላና ቡራ ከባድ የሆነ ሴራ እያሴሩ ነው። ሩም ድረስ ይዘዋት መጡ። ማንን? ሄርሜላን። ከዛ እንግዲህ ሰምታችኋታል። ላውጣ አላለችውም ማለት የት ነው የምታወጪው አንቺ? እንዶ ጅኒ ያስወጣሽ ማለት ነው። ላውጣ፣ ላዝናና፣ ላራግብልህ፣ ላንፈስልህ፣ እንዲህ ላርግህ፣ እንደዚህ ወደዚህ ላርግህ። ምን አርጋህ ነው በዚህ ፍጥነት በዚህ እንትን እንደዚህ በዚህ ቅጽበት? ለምንድን ነው ሩታ የተቀየረችው? የሆነ ነገር አስባብህ ነው? የሆነ ወጥመድ ውስጥ እየከተተች ነው? የሆነ ነገር እንዴ? ሩታን ያጣብሽው አንቺ ነሽ እንዴ? አንቺ ነሽ እንዴ? እንዴ እነዚህ ልጆች እኮ የልጅ እናትና አባት ሆነዋል። የፈለገ ነገር ታድርገው፣ አንቺ ምን አገባሽ? ምንም እኮ በቃ ሩታን አምጥተሽ የሰጠሽው አንቺ እንደሆንሽ ኃላፊነቱን አንቺ እንደምትወስጂ ያደርገሽ እኮ ነው የምታወሪው። ውጭ ላስወጣ፣ ላዝናና፣ በዚህ ወዶ በዚህ ገብቶ እንዴ! ይሄ ማለት ነው ከባድ የሆነ ሴራ ነው። ቤተሰብ ለምን መሰላችሁ? ሩታ ከእሷ ጋር እንዳላይ ስላለችው ሆን ብለው ሩም ድረስ ይዘዋት መጡ። ድንገት መታ ካየች እንግዲህ እየደባበሰችው ነው። ከዛ ሩታ ታውቋታላችሁ፣ ቶሎ ነው የምትበሳጨው። በቃ በዚህ እንድትናደድ ሁን ብለው እንደዚህ እያደረጉ ነው ማለት ነው እነዚህ ልጆች። ምክንያቱም አብርሽና ሩታ ሊታረቁ ስለማይፈልጉ፣ ትዳራቸው እንዲጸና ስለማይፈልጉ፣ አብርሽን ስለሚቀኑበት፣ አቤል ይሄ የጓደኛ ምቀኛ ማለት ነው ስለሚቀኑበት ይዘዋት መጡ ማለት ነው። እንዴ ጓደኛ እኮ ትዳር ሲቃና ደስ ይለዋል። ትክክለኛ ጓደኛ እኮ ባልና ሚስት ከልጅ ጋር አንድ ሲሆኑ ደስ ይለዋል። ሞሽ እንደዚህ የሚገለባበጠው እንዴ! እውነት አብርሽ በጣም አስቀያሚ ጓደኛ ነው ያለ። በዚህ ልክ ክፋት። ትላንትና ሩታ እንደዛ ስላለች ዛሬ ሩም ድረስ ፒኪኒ የሚመስል ልብስ አልብሰው ሩም ድረስ አምጥተው እንድትደባብሰው ያደርጋሉ ማለት ነው። እሱስ ቢሆን ተናገረ እኮ በቃ እኔ ሩታ ታንሳኝም ትጣለኝም ከዚህ በኋላ እሷ መርጫለሁ፣ በቃ አያስፈልግም፣ ስለነበረ ነገር አመሰግናለሁ ይላታል። እሷ አብርሽ ምን አደረግኩ ከመንከባከብ ውጭ ምን አድርጌ ከእንድ ሳያለችውን አለልም። አንቺ ምን ሆነሽ ነው? የሰው ባልኩን አንቺ እንደው ዘመድ የለሽም እንዴ? ቆይ እስኪ ያንን ልጅ አወራዋለሁ ነገር አብሮ አደጓን ማለት ነው። አብሮ አደጓን አብሮ ትምህርት የተማሩ የወንድሟ ጓደኛ ወንድሟንም ያገናኘኛል። ምክንያቱም ይቺ ልጅ ጸበል መግባት አለባት። ጸበል ካልገባች በጣም ከባድ ነው እንዴ! የሰው ትዳር እያበላሸች ነው። ስለዚህ ያ ልጅ ወንድሟን እንዲያገናኘኝ አደርጋለሁኝ። አስረው ጸበል ወስዷታል እንዴ! ይቺ ልጅ ምን ሆና ነው እንዴ? ምን ሆነሽ ነው አንቺ ልጅ? ጭራሽ ሩም ድረስ መተሽ ሩታ የጠላችሁን ነገር ታደርጊያለሽ። ላይክ ሩታ አብርሽና ሩታ እንዲጣሉ ሁን ብለሽ ማለት ነው። ይሄ ፌር አይደለም። ይምር በጣም ያሳፍራል። ሁላችሁም አሳፋሪ ናችሁ። ሩታና አብርሽን ለማጣላት የምታደርጉት ነገር ማለት ነው። በጣም ነው የምታስጣሉት እንዴ! ደግሞ በየኮሜንቱ ደግሞ አብርሽና ሄርሜላ ወደፊት ብላችሁ ደግሞ የምትኮምቱ እበቶች ምንድነው? አብርሽና ሩታ ወደፊት የምትሉት እንዴ? አብርሽና ሩታ ወደፊት ነው እንጂ ማለት ያለባችሁ አብርሽና ሄርሜላ ወደፊት። አረ እናንተ ወደ ኋላ ሂዱ። ሌላ ምንም የምላችሁ ነገር የለም። እናንተ እኮ የሰው ትዳር ሲበላሽ ደስ ይላችኋል ማለት ነው። ልጅና አባት ሲለያይ ደስ ይላችኋል ማለት ነው። ልጁን እኮ እያደረገችው ያለችው አሁን እቺ ሄርሜላ መርዝ እየረጨች ነው። እውነት ለሱ አስባ ለህይወቱ አስባ ምናምን መስሏችሁ ነው? ኖ መርዝ እየረጨች ነው። ምን አይነት መርዝ በሉ።
ሩታ ስትቆጣው፣ ሩታ ስታመናጭቀው፣ ሩታ የሆነ ነገር ፊት ከነሳችው እሷ ጋር እንዲመጣ እሷ ጋር የተለየ እንክብካቤ እንዳለ እያሳየችው እኮ ነው። ሄዶ ራሱ አሁን ይሄ ልጅ ጸንቶ ራሱ አይቀመጥም። ሩታ የሆነ ነገር ብትለው ሮጦ የሚመጣ ወዴት ነው? ወደ ሄርሜላ ነው። ለምን? ሄርሜላ የተለያየ እንክብካቤ ስለምታደርግለት፣ ስለምታቆለባብሰው፣ እንጃ በቃ አእምሮ ላይ እንዲቀመጥ እያደረገች ነው ሩታ። አንድ እሱን በሉ። አንድ ደግሞ ሩታ የጠላችው ነገር ምንድን ነው? ከነዚህ ልጆች እንዳትገናኝ፣ ሁለተኛ እንዳታወራቸው ብላ ሩታ በተደጋጋሚ አስጠንቅቃለች። እሱም እሺ ብሎ ተስማምቷል። ያን ስምምነታቸውን እያፈረሱ ነው። አሁን ድንገት ሩታ ብትመጣ ምን እንደሚፈጠር ታውቃላችሁ? ሩታ ለምን አገኘሃት? በቃ ከዚች ልጅ ጋር ያልጨረስከው ነገር አለ ማለት ነው ብላ ሩታ ትጣለዋለች። ከዛ ቀውጢ ረብሽ ይነሳል። እንደገና ወደ ጭቅጭቅ እንሄዳለን ማለት ነው። እንዴ አብርሽ ሩም ቀየር። በቃ አብርሽ ሲጀምር እንጃ። እኔ አሁን ወደ ከቡታጅራ ወጥተ የሆነ ሀገር ሂድ አልልህም፣ ግን እባክህን ከሩታ ጋር ያለህ ነገር እስኪረጋጋ ድረስ ሩታ ያለችው ውጭ ሀገር ይዛህ እስክትሄድ ድረስ ከእሷ ጋር አትለያይ። በቃ አሁን አራስነቱም ስለጨረሰች ማለት ነው። በእርግጥ ለልጁ ደግሞ የሚያስፈልገው ከእናቷ ጋር ስትሆን ነው ይገባኛል። ነገር ግን በተቻላችሁ መጠን አብርሽና ሩታ አንድ ላይ ሆኑ። ንፋስ ሰይጣን እየገባ ነው። እባካችሁ አብርሽ በቃ ቤተሰቧ ጋር ሄደ፣ አብራችሁ ዋሉ፣ አብራችሁ ተጫወቱ። ከዛ ደግሞ ሩም ቀየር። ረድኤት ነህ አይደለ? እንትን ሂድ በቃ ብዙ እንትን ቤርጎች አሉ እኮ ዩኒክ አለ፣ ብዙ ቤርጎች አሉ። እንደገና ነው ከተረፈ ሆቴል የአረብስማ እዛማ እንዳትሄድ፣ እዛማ የሷ ሰፈር ነው። ብቻ በጣም አሪፍ አሪፍ ሆቴሎች አሉ። ወይም ደግሞ ቤት ተከራይ ቡታጅራ ላይ፣ ወይም ደግሞ የሰራኸው ቤት ላይ ግባ። ብቻ ወይ ግቢ ተከራይ፣ ምን ችግር አለው እንዴ? በወር 5,000 ብር ለአንተ በጣም ቀላል ነው። ከሩታ ጋር አንድ ላይ ሆኑ። በቃ አዲስ አበባም ያለው ነገር እስኪረጋጋ ድረስ ቡታጅራ ላይ ዘና ብላችሁ ኑሮ። የተሟላ ሁሉ ነገር የተሟላለት ቤት አለ። ለአንድ ወር ብትቀመጡ አሪፍ ነው። ሆቴልም ከምትከፍል ማለት ነው፣ ከሚስትህ ጋር ማለት ነው እንዴ በቃ። ወይም ደግሞ ውሎህን ከሩታ ጋር ሆን፣ አዳርህን ደግሞ ከእሷ ጋር አምሽና ማምሻ ሸኛት እሷን ማለት ነው። መኪና አለ። እነዚህ ልጆች ትዳርህን ሊያፋቱህ ነው። ትዳርህ ላይ ነፋስ እንዲገባ እያደረጉ ነው። ስለዚህ ከሩታ ጋር በፍጹም በምንም ተአምር እንዳትራራቁ። ይኸው እያደረጉ ያሉትን አይተሃል። ይዘውብህ ነው የመጡት። እቺ የሆነች ወሽመጣ እንዴት እንዳናደደችኝ ትሽ። እኔ አሁን ቤተሰብ ወንድሟን አግኝቼ ያናገረዋለሁኝ። ነገ ካገኘሁት እመጣለሁኝ፣ ካላገኘሁት ደግሞ ሌላ ቀን ይዤ እመጣለሁ። 10 ጸበልም ቢሆን ይወስዱልናል።